ውድ ተመልካቾቼ እንዴት ናችሁ? ዛሬ በአዲስ ቪዲዮ ተመልሼ መጥቻለሁ። ዛሬ ይዤላችሁ የመጣሁት ቪዲዮ ጥር 26 2017 የተፈተኑትን የአካውንቲንግ እና ፋይናንስ ኤግዚት ኤግዛም ጥያቄዎችን ከነመልሳቸው ይዤላችሁ መጥቻለሁ። ይሄኛው ፓርት 7 ነውና እንደተለመደው ሰብስክራይብ፣ ላይክ እና ሼር ማድረጋችሁን እንዳረሱ። ከዚህ በተጨማሪ ደግሞ በቴሌግራም ቻናላችን ላይ የሚጠየቁኝ ጥያቄዎች አንዱ ሙጁን ላክልኝ የሚለው ጥያቄ ነው። ባካችሁ እናንተ በዚህ ሰዓት በ10 ቀን በቀረበት ጊዜ ውስጥ ሙጁን ላክልኝ የምትሉ ሰዎች በጣም ከባድ ነው። በዚህ ሰዓት ሙጁን አንብቦ ማስዳረስ አይደለም ቀዶ ማዳረስ ራሱ በጣም ከባድ ነው እና በተቻለ መጠን አጫጭር የሆኑ ፓወርፖይንቶችን ብታነቡ ቆንጆ ነው። ኤግዚት ኤግዛም ይሄን አልክ ኤግዛጀሬት አድርጋችሁ ባታውት ቆንጆ ነው። ምክንያቱም ፈንዳሜንታል ኮንሰፕቶች ይመጣሉና ከዚህ በተጨማሪ አሁን ዲቴል ገብታችሁ የምታነቡ ከሆነ ስትረስ እንጂ ምንም አታተርፉም። ስለዚህ አሁን ላይ የሚያስፈልጋችሁ ተረጋግታችሁ ጥያቄዎችን እየሰራችሁ የተለያዩ የአጫጭር የሆኑ ፓወርፖይንቶችን ማንበብ ነው እንጂ ሙጁል አንብባችሁ ሙጁል ላክልን የምትሉ ሰዎች አረባካችሁ ባካችሁ እናንተ ዲስታንስ ተማሪ አይደላችሁም እንዴ? ለዲስታንስ ተማሪ ነው በዚህ ሰዓት ሙጁል የሚያስፈልገው እንጂ እናንተ በዚህ ሰዓት ሙጁል ተሰጥቷችሁ ኮንፊውዝድ ነው የምትሆኑ። ስለዚህ ሙጁል አያስፈልግም፣ ፓወርፖይንትን ካነበባችሁ በቂ ነው። ስለዚህ እንደተለመደው አሁንም ወደ ቪዲዮ ከማለፋችን በፊት እቺን ቪዲዮ ለ5 ሰው ሼር እናድርግ። ከዚህ በተጨማሪ ደግሞ እቺን ቪዲዮ 200 ላይክ እናስገባት። ስለዚህ ለብዙ ሰው ደግሞ እንደረስ ላይክ፣ ሰብስክራይብ አድርጋችሁ መጀመራችሁን እንደረሱ። አረባካችሁ እቺን ቻናል 10,000 ማስገባት አቃተን እኮ እንጂ ወደ 10,000 እናስገባው እንጂ እንዴ! በርታ በሉ፣ ሰብስክራይብ አድርጉ። ስለዚህ መልካም እድል፣ መልካም ፈተና። እኔም በሚችለው ኃይሉላ እናንተ ለማብቃት የጣርኩ። በቴሌግራም ቻናላችን ደግሞ ጎራ ብላችሁ የከበዳችሁትን ነገር እንዲሁም ደግሞ መጠየቅ የምትፈልጉት ነገር ካለ ጎራ ብላችሁ መጠየቅ ትችላላችሁ። በዲስክሪፕሽን ቦክስ ላይ ሊንኩን አስቀምጥላችኋለሁኝ። ወዳችኋለሁኝ። ወደ ቪዲዮ እንለፍ። ከመጀመሪያ ጥያቄ እንጀምር። which one of the following cost is classified as credit cost for manufacturer? A. Depreciation on the factory equipment. B. Tax accounting salary. C. Factory insurance. D. Depreciation on the factory building. This is about cost accounting one question. Cost accounting one question ነው። ስለዚህ we do have different kinds of cost. ስለዚህ different kinds of basis of division we do have different kinds of cost. የተለያዩ ኮስቶች አሉ። በማኑፋክቸሪንግ ካምፓኒ ላይ we do have two types of cost. በማኑፋክቸሪንግ ከፕሮዳክት ጋር ሪሌትድ ሆኖ ሁለት አይነት ኮስቶች አሉ። ፕሮዳክት ኮስት እና እንዲሁም ደግሞ ፕሬዲክ ኮስት የምንላቸው። ስለዚህ በፕሮዳክት ኮስት እና ፕሬዲክ ኮስት የምንላቸው ዲፍረንሳቸው ምንድነው የሚለውን እንየው። ስለዚህ we do have product cost ማለት the types of cost that is related to the product ወይ the inventory ማለት ነው። ከፊኒሽ ጉድስ ኢንቬንተሪ ጋር ዳይሬክት ሪሌሽንሺፕ ያላቸው they can be considering as the cost of the inventory ተብሎ የሚቆጠሩ product cost እንላቸዋለን። ስለዚህ ከፕሮዱስ የምናደርገው ጉድስ ጋር ዳይሬክት ሪሌሽንሺፕ ያላቸው በባላንስ ሺት ላይ እንደ ኢንቬንተሪ ሪፖርት የምናደርጋቸው ከዛ በኋላ ደግሞ ልክ ሶልድ ሲደረጉ ወደ ኮስት ኦፍ ጉድስ ሶልድ የሚቀየሩ ታይፕስ ኦፍ ኮስቶች ፕሮዳክት ኮስት ይባላሉ ማለት ነው። ስለዚህ እዚህ ፕሮዳክት ኮስት ላይ ሶስት አይነት ኮስቶች አሉ። ይሄ ዳይሬክት ማቴሪያል ኮስት፣ ዳይሬክት ሌበር ኮስት እና ማኑፋክቸሪንግ ኦፍ ሄድ ኮስት የምንላቸው ማለት ነው። ስለዚህ ይሄ ዳይሬክት ማቴሪያል ኮስት የምንለው ዳይሬክት ማቴሪያል ኮስት የምንላቸው ይሄ ሮ ማቴሪያል የምንገዛበት ኮስት የምንለው ነው። ዳይሬክት ሌበር ኮስት የምንላቸው ደግሞ ዳይሬክትሊ ከዛ ፕሮዳክት ጋር ግንኙነት ያላቸው የሚከፈላቸው ሰለሪ እንዲሁም ደግሞ ዌጅ ካን ቢ ኢንክሉዲንግ አንድ ዳይሬክት ሌበር ኮስት ብሎ ወይም ያንን ፕሮዱስ እቃ ፕሮዱስ ለማድረግ ወይ ያንን ፕሮዳክት ፕሮዱስ ለማድረግ ዳይሬክትሊ ኢንቮልቭ የሚያደርጉ ስለዚህ ዳይሬክት ሌበር ኮስት እንላለን። ከዛ በኋላ ማኑፋክቸሪንግ ኦቨርሄድ ኮስት የምንላቸው ወይ ደግሞ ኦቨርሄድ ኮስት ወይም በርደን ኮስት የምንላቸው አሉ። እንደዚህ ኢንዳይሬክትሊ ከፕሮዳክሽኑ ጋር ኢንዳይሬክትሊ አሶሲየት የሚያደርጉት ነገር ግን ያንን ፕሮዳክሽን ደግሞ እንዲፈጸም የሚረዱ ናቸው ማለት ነው። ለምሳሌ ከፋክቶሪ አካባቢ የሚገኙ እንዲሁም ደግሞ ተጨማሪ ያንን የምንሰራውን ስራ የስፒድ የሚያደርጉ ታይፕስ ኦፍ ኮስቶች ሶ ዴር ማኑፋክቸሪንግ ኦቨርሄድ ኮስት ይባላሉ። ለምሳሌ ፋክቶሪ ሬንት፣ ፋክቶሪ ዩቲሊቲ፣ ዲፕሪሺዬሽን ኦን ማኑፋክቸሪንግ ኢኩዊፕመንት፣ ፋክቶሪ ሱፐርቫይዘር ሰለሪ፣ ሜንቴናንስ ኦፍ ዘ ፕሮዳክሽን ኢኩዊፕመንት፣ ዲፕሪሺዬሽን ኦፍ ፋክተሪ ቢልዲንግ፣ ፋክተሪ ኢንሹራንስ የምንላቸው ይሄ ስፔሻሊ ከፋክተሪ ጋር የተገናኙ ታይፕስ ኦፍ ኮስቶች ዳት ኢንክሉዲንግ አት ማኑፋክቸሪንግ ኦፍ ሬድ ኮስት ናቸው ማለት ነው። ይኸውላችሁ ለምሳሌ ዲፕሪሺዬሽን የምንለው ራሱ አሁን ለሴልስ ኢኩዊፕመንት የሚባሉ አሉ። ሴልስ ኢኩዊፕመንት የምንላቸው አሁን ዲፕሪሺዬሽናቸው እዚህ ማኑፋክቸሪንግ ኦፍ ሬድ ኮስት አይገቡ ማለት ነው። ስለዚህ ይሄ ዲፕሪሺዬሽን ላይ በጣም ለዩዋቸው። አሁን ለፕሮዳክሽን ጋር ግንኙነት ያላቸው ለምሳሌ ማኑፋክቸሪንግ ሊሆኑ ይችላሉ ወይ ቢልዲንግ ሊሆኑ
ይችላሉ፣ ኢኩዊፕመንት ሊሆኑ ይችላሉ። they are including under manufacturing overhead ስር ይገባሉ። ነገር ግን እነዛ ደግሞ ለምሳሌ ሴልስ ላይ የምንጠቀማቸው ታይፕስ ኦፍ ኢኩዊፕመንት ወይም ደግሞ እነዛ ደግሞ ምን ውስጥ ይገባሉ? they are ከነዚህ ውጪ የሚሆኑ ይሆናል ማለት ነው። ከዛ ወደ ፕሬዲክት ኮስት የምንላቸው ወይ ደግሞ ነን ኢንቨንተብል ታይፕስ ኦፍ ኮስት የምንላቸው እነዚህ ኮስቶች they are not directly related to the product ከፕሮዳክት ጋር directly related የማይሆኑ እንዲሁም ደግሞ ካፒታላይዝድ የማይሆኑ ታይፕስ ኦፍ ኮስቶች ናቸው። ስለዚህ እነዚህ ከፕሮዳክት ሳይሆን ሪሌትድ የሚያደርጉ ከታይም ፕሬድ ጋር ሪሌትድ የሚያደርጉ ናቸው። ዳይሬክትሊ ወደ ኤክስፔንስ ኮንቨርት የሚያደርጉት በኢንከም ስቴትመንት ላይ ሪፖርት የምናደርጋቸው ማለት ነው። ባይ ዘ ዌይ ፕሬዲክት ኮስት እና ፕሮዳክት ኮስት ሁለቱም በኢንከም ስቴትመንት ላይ ሪፖርት እናደርጋቸዋለን። ነገር ግን ሴክሽናቸው ይለያያል። ለምሳሌ በፕሮዳክት ኮስት ላይ ሪፖርት የምናደርገው ኮስት ኦፍ ጉድ ሶልድ ነው አይደል? ኮስት ኦፍ ጉድ ሶልድ ሴልስ እናደርገው ወደ ኮስት ኦፍ ጉድ ሶልድ ስለሚቀየር ያንን በኢንከም ስቴትመንት ሆኖ በኮስት ኦፍ ጉድ ሶልድ ላይ ሪፖርት እናደርጋለን። ነገር ግን ፕሬዲክት ኮስት ስንመጣ ግን በኦፕሬቲንግ ኤክስፔንስ ላይ ነውና ሪፖርት የምናደርገው ሁለቱም ግን የባላንስ ሺት አይቴሞች ናቸው። ልክ ሴልስ ሲፈጽም ወይም ደግሞ ኢንከር ሲያደርጉ ወደ ኢንከም ስቴትመንት የሚያደርጉ ይሆናሉ ማለት። ስለዚህ ይሄ this ፕሬዲክት ኮስት የምንላቸው ኮስት ኦፍ ማኑፋክቸሪንግ ኮስት የምንላቸው አይነት ኮስቶች ናቸው። ካፒታላይዝድ ማናደርጋቸው ኢንካም ባረጉበት ታይም ፕሬድ ወደ ኤክስፔንስ የምንቀይራቸው ናቸው ማለት ነው። ስለዚህ they are not associated with the production ከፕሮዳክሽን ጋር associated የማያደርጉት ማለት ነው። ነገር ግን እነዚህ ኮስቶች በሶስት እንትን ልንላቸው እንችላለን። ለምሳሌ የሴሊንግ እና ሴሊንግ ኮስት ወይም አድሚኒስትሬቲቭ ኮስት እና the other general expense በማለት ፕሬዲክት ኮስት ልንከፍላቸው እንችላለን ማለት ነው። ለምሳሌ ኮመን ፕሬዲክት ኮስት ፎር ማኑፋክቸረር የምንላቸው ሴሊንግ ኤክስፔንስ ላይ የሴልስ ሰለሪ ኦፍ ደ ኦር ኮሚሽን፣ አድቨርታይዚንግ እና ፕሮሞሽን ላይ ሺፕ እና ዲሊቨሪንግ ኮስት የምንላቸው ሴልስ ኦፊስ ሬንት እና ዩቲሊቲ ዲፕሪሺዬሽን አያቸው። አሁን እዚህ ጋር ዲፕሪሺዬሽን ኦፍ ኦን ደ ሴልስ ኦፍ ኢኩዊፕመንት ቀደም ዲፕሪሺዬሽን ኦን ደ ፋክተሪ ኢኩዊፕመንት ያለው ወይም ቢልዲንግ ምናምን ያለው ምን ላይ ነበር? በርደን ኮስት ወይም ኦቨርሄድ ኮስት ላይ ነበር። እነዚህ ዲፕሪሺዬሽን ኦፍ ደ ሴልስ ኦፍ ኢኩዊፕመንት የምንላቸው ደግሞ ሴሊንግ እና ከዛ በኋላ ትራቨል ኤንድ ኢንተርቴይንመንት ኦፍ ሴልስ ስታፍ የምንላቸው ሴሊንግ ኤክስፔንስ ውስጥ ይገባሉ። አድሚኒስትሬቲቭ ኤክስፔንስ የምንላቸው ደግሞ እነዚህ ከአድሚኒስትሬሽን ኤሪያ ጋር የሚገናኙት ለምሳሌ የእነዚህ ሴክሬታሪ ሰለሪ የምንላቸው ወይም ደግሞ የተለያዩ ኤክስኪዩቲቭ ሰለሪ የምንላቸው የሲኦ ወይም የሁመን ሪሶርስ የአካውንታንት ሰለሪ ወዲሁም በተጨማሪ ደግሞ የተለያዩ ሰለሪዎች ከሱፐርቫይዘር ውጪ ሱፐርቫይዘር ዳይሬክትሊ ኢንቮልቭድ ባረጉ እንኳን እንደዚህ ማኑፋክቸሪንግ ኦቨርሄድ ኮስት ላይ ነው እንደሚደመረው። እነሱም በደንብ ለይታችሁ ማወቅ ይኖርባችኋል። ሌጋል እና ኦዲት ፊ የምንላቸው ከዚህ በተጨማሪ ደግሞ ዲፕሪሺዬሽን ኦፍ ኦፊስ ኢኩዊፕመንት የምንላቸው እነዚህ ነገሮች ምንድናቸው? they are including under administrative expense ናቸው። ሶስተኛ ላይ የምናገኘው other general expense የምንላቸው ካፒታላይዝድ የማይደረጉ ሪሰርች እና ዴቨሎፕመንታል ኮስት የሚደረጉ ከሆነ ግን they are including under the other types of ኮስቶች ውስጥ ነው የሚገቡት። ግን ካፒታላይዝድ የማይደረጉ ከሆነ ደግሞ ሪሰርች እና ዴቨሎፕመንታል ኮስት under other general expense ውስጥ ይገባሉ። bad debt expense፣ ታክስ ኦን አድሚኒስትሬቲቭ ቢልዲንግ፣ አሞርታይዜሽን ኦፍ ኢንታንጂብል አሴት የምንላቸው ደን ሰብስክሪፕሽን እና ሜምበርሺፕ የምንላቸው ኮስቶች they are including under other general expense እንላቸዋለን ማለት ነው። ስለዚህ እነዚህ ኮስቶች ምን ላይ የሚገቡ ኮስቶች ናቸው? they are including under predict ኮስት ስር የሚገቡ ኮስቶች ናቸው ማለት ነው። ስለዚህ based on this one በጣም ቀላል ጥያቄ ነበር። ከዚህ ባለፈው አመት አንድ ጥያቄ መጥቶ ነበርና ይሄንን ቦታ ትንሽ ብታው በጣም ቆንጆ ነው ማለት ነው። ስለዚህ በማኑፋክቸሪንግ ኮስት ላይ እንደ ፕሬዲክት ኮስት የሚቆጠሩት which one of the following ነው የሚለው። ስለዚህ ኤ ላይ ምንድነው የሚለው? depreciation of factory equipment. by the way depreciation of factory equipment, depreciation of machinery, factory machinery, depreciation of factory building የምንላቸው associated with directly ከፕሮዳክት ጋር ባይገናኙ እንኳን እንደ indirect manufacturing overhead cost የሚቆጠሩ ናቸው። factory insurance የምንላቸው depreciation of factory building የምንላቸው ስለዚህ እነዚህ ዳይሬክትሊ ከምን ጋር የሚገናኙ ናቸው? ከማኑፋክቸሪንግ ኦቨርሄድ ኮስት ጋር ተገናኝቶ ፕሮዳክት ኮስት ስር ይገባሉ ማለት ነው። ስለዚህ በቀላሉ this one is very easy question የአካውንታንት ሰለሪ፣ የታክስ አካውንታንት ሰለሪ እንዲሁም ደግሞ የተለያዩ የአስተዳደር ሰለሪዎች ኤክስኪዩቲቭ ሰለሪ የምንላቸው እንደ ፕሬዲክት ኮስት እናስገባለን ብለናል። ስለዚህ በቀላሉ this one is very easy question so the first question is A B ይሆናል ማለት ታክስ አካውንታንት ሰለሪ የምንለው ማለት። ወደ ሁለተኛ ጥያቄ እንሂድ። ሁለተኛ ጥያቄ ላይ የምናገኘው አድቫንስድ ፋይናንሻል አካውንቲንግ 2 ነው። ከዚህ ላይ በየአመቱ ከጆይንት ቬንቸር ከጆይንት አሬንጅመንት እና ከጆይንት ኦፕሬሽን ላይ ወይም ከጆይንት ኮንትሮለር ላይ አንዳንድ ጥያቄ ወይ ሁለት ጥያቄ ይመጣል። ይሄንን ግዴታ ለይታችሁ ማወቅ ይኖርባችኋል። ከዚህ በፊትም ጥያቄ ሲሰሩ አይታችኋል። እኛም ብዙ ጥያቄ ሰርቻለሁና
በደንብ ማየት ይኖርባቸዋል ማለት ነው። Identify the requirement not used in the joint arrangement formation. A, the contractual arrangement about the amount of tax paid. B, the agreement about the capital contribution to it is by the parties. C, contractual agreement about the appointment of the board of director or equivalent and the voting right of the parties. And D, the contractual arrangement about the activity and the duration and reporting of obligation. By the way, እስቲ በጆይንት አሬንጅመንት ፎርሜሽን ላይ የማይገባ የትኛው ነው የሚለው ሪኳየርመንት ያለው የትኛው ነው የሚለው ስለዚህ እኔ በቀላሉ መብላስ ይቻላል። ግን እዚህ ጋር ተጨማሪ ኮንሰፕቶችን ልስጣችሁ። ለምሳሌ ሌላ እዚሁ ጋር የመጣው 2017 የመጣው ሌላ ተጨማሪ ጥያቄ አለ። የራሱ ከአንድ ኮንሰፕት ላይ መጡ ሁለት ጥያቄዎች ማለት ነው። በየጊዜው ሁለት ጥያቄዎች ይመጣሉ ብያቸዋለሁ። አንዱ ይሄኛ፣ ሁለተኛ ደግሞ ይሄንን how the profit or loss treated in the joint operation በጆይንት ኦፕሬሽን ላይ profit or loss እንዴት ትሪት ይደረጋል የሚለው ነው። ስለዚህ ይሄንን መጀመሪያ ወደ ታችንና ካየን በኋላ እነዚህ ሁለቱን ጥያቄዎችን እንመልሳለን ማለት ነው። መጀመሪያ ጆይንት አሬንጅመንት ላይ ሪኳየርመንት የሚሆኑ ነገሮች ለምሳሌ ኮንትራክቹዋል አግሪመንት ቢትዊን ዘ ፓርቲስ የምንላቸው ጆይንት አሬንጅመንት ላይ there should be two or more than two individual or the two or more than two entities ወይ ኦርጋናይዜሽን ይባላል። ስለዚህ ኮንትራክቹዋል አግሪመንት እነሱ መሃል ላይ ሊኖር ይገባል። ስለዚህ ኮንትራክቹዋል አግሪመንት ቢትዊን ዘ ፓርቲስ የምንላቸው ሁለት ወይም ከዛ በላይ ኢንዲቪጁዋሎች አንድ ላይ መጥቶ ነው እና ኢንፎርም የሚያደርጉት ወይም ደግሞ ኦርጋናይዜሽን ሊሆን ይችላል። ስለዚህ እነሱ መካከል ላይ ምን ያስፈልጋል? ኮንትራክቹዋል አግሪመንት ያስፈልጋቸዋል። the mechanism of sharing the profit the responsibility on operation የምንላቸው ማለት ነው። ከዛ በተጨማሪ ደግሞ joint control አላቸው በኦፕሬሽን ላይ participation of two or more than two parties። ከዛ በኋላ sharing of risk reward asset እና liability የምንላቸው appointment the voting right board of directors የምንላቸው defining the business purpose the reporting activities the objective of the business and the nature of the business የምንላቸው ሌላ ፓርት ነው። ሌጋል ፎርማቶች ይኖራሉ። ከዚህ በተጨማሪ ደግሞ the right and the obligation of the parties የምንላቸው እነዚህ ሪኳየርመንቶች ናቸው። እነዚህን ለምሳሌ እናያቸው። የመጀመሪያ ኮንትራክቹዋል አግሪመንት ነው ብለናል። በኮንትራክቹዋል አግሪመንት ላይ ሶስት ነገሮች አሉ። ይሄ ኮንትራክቹዋል አግሪመንት ሪትን ሊሆን ይችላል፣ ኦራል አግሪመንት ሊሆን ይችላል ማለት ነው። እነዚህ ከቱ ኦር ሞር ዳን ቱ ፓርት አይደለ ኦርጋናይዜሽን ወይም ኢንዲቪጁዋል ነው ብለናል። ስለዚህ ሁለትም ከዛ በላይ የሆኑ ሰዎች አንድ ላይ መጥቶ ወይም ደግሞ ኦርጋናይዜሽኖች አንድ ላይ ሲመጡ ሪትን ወይም ኦራል አግሪመንት ሊኖራቸው ይገባል ማለት። እነዚህ ሪትን እና ኦራል አግሪመንት ላይ የፐርፐስ ኦፍ ዘ ቢዝነስ ስትራክቸር ኦፍ ዘ ቢዝነስ ተርምስ ኦፍ ዘ ጆይንት አሬንጅመንት የምንላቸው ወይም የመጡበት ስትራክቸራቸው ፐርፐሳቸው ምንድነው ተርማቸው ለምን ያለ አመት ነው የሚለው ነገር የሚገለጽበት ኮንትራክቹዋል አግሪመንት ላይ ይኖራል። ከዚህ በተጨማሪ ደግሞ እያንዳንዱ እዛ በጆይንት አሬንጅመንት ውስጥ የሚገኙ ፓርት ሪስፖንሲቢሊቲ እና ራይታቸው ምንድነው የሚለው የሚገልጽ ስለዚህ ኮንትራክቹዋል አግሪመንት አለ። ስለዚህ የመጀመሪያ ይሄ ነው። ሁለተኛ ጆይንት ኮንትሮል የምንላቸው ማለት ጆይንት ኮንትሮል የምንላቸው ላይ the all part must be participating on the decision making አይደል? በዲሲዥን ሜኪንግ ላይ ሁሉም ፓርት ኢንቮልቭ ማድረግ ይኖርበታል ማለት ነው። ስለዚህ በፋይናንሻል አክቲቪቲ ሊሆን ይችላል፣ በኦፕሬሽናል አክቲቪቲ ሊሆን ይችላል፣ ወይም ደግሞ ማንኛውም ካምፓኒ ያ ካምፓኒ ምንም አይነት ውሳኔ ሲያስተላልፍ አንድ ፓርቱ ብቻውን ውሳኔ ማስተላለፍ አይችልም ማለት ነው። ስለዚህ there is no single decision making በሲንግል ዲሲዥን ሜኪንግ የሚባል ነገር የለም። ወይም ኖ ሲንግል ፓርት ኦፍ ዩሊተራል ኮንትሮል የምንላቸው ማለት አንድ ግለሰብ ብቻ አይደለም የሚቆጣጠረው፣ ሁለት ከሆኑ ሁለቱም ነው፣ ሶስት ከሆኑ ሶስቱን ነው የሚሆነው ማለት። ስለዚህ አንዱ ለየብቻ የሚወስነው ውሳኔ አይኖርም ማለት ነው። ስለዚህ አንዱ ከሌላኛው አግሪመንት ውጪ ምንም አይነት ነገር መፈጸም አይችልም የምንለው። ስለዚህ ጆይንት ኮንትሮል የምንላቸው ያንን ነው የሚሆነው ማለት። ስለዚህ ዳር ኢዝ አባውት ኮመን የሆነ አግሪመንት ሊኖራቸው ይገባል። የሆነ ነገር ላይ ሲወስኑ ተመሳሳይ የሆነ ውሳኔ ነው ማለት ነው። አንዱ የተስማማበት ውሳኔ ሌላኛው መስማማት ይኖርበታል። ስለዚህ በዛ አማካኝነት ውሳኔያቸው ተመሳሳይ የሆነ ውሳኔ የሚያስተላልፍ ይሆናሉ ማለት ነው። ከዛ በተጨማሪ ደግሞ participation by two or more than two party ብለናል። ስለዚህ it can be two entities or two individual ነው። ስለዚህ ካፒታላቸውን ኮንትሪቢዩት ያደርጋሉ፣ ቴክኖሎጂያቸውን ኮንትሪቢዩት ያደርጋሉ። ከዚህ በተጨማሪ ደግሞ ሌበርስ ኮንትሪቢዩት ያደርጋሉ፣ ኤክስፐርት የተለያዩ ነገሮችን ኮንትሪቢዩት አድርገው ስለሚመጡ ስለዚህ participation of two or more than two ፓርትስ ወይም ኢንዲቪጁዋል ኦርጋናይዜሽን የምንላቸው ይሆናል። ከዛ አራተኛ ላይ የምናገኘው ደግሞ ሼር ኦፍ ሪስክ ኤንድ ቤኔፊት ፕሮፊታቸውን፣ ሉሳቸውን፣ ሌቢሊቲያቸውን ደግሞ ምን ያደርጋሉ በአግሪመንታቸው መሰረት ማለት ቤዝድ ኦን ፕሪ አግሪመንት ኦር ቤዝድ ኦን አግሪመንት ፕሮፖርሽንስ የምንላቸው ወይ ቤዝድ ኦን ዘ አግሪመንት ኦፍ ዘ አሬንጅመንት መሰረት
ፕሮፊታቸው ሉሳቸውና ላያቢሊቲያቸው ምን ይደረጋል የሚከፋፈል ይሆናል ማለት። ከዚህ በተጨማሪ ደግሞ ሌላ አምስተኛ ላይ ደግሞ the purpose and the business objective what is the objective of the business የቢዝነስ ኦብጀክቲቭ ምንድነው ፐርፐሱ ምንድነው ምን አይነት አክቲቪቲ ላይ ነው የሚሰሩት ምን አይነት ፕሮጀክት ነው ዲዛይን ያደረጉት ኢንፍራስትራክቸራል ነው ማይኒንግ ነው ወይም ደግሞ ሴልስ ላይ ነው የሚሰሩት ስለዚህ ያንን ጎላቸውን ዲፋይን ማድረግ ይኖርባቸዋል ማለት ነው። ከዚህ በተጨማሪ ደግሞ ሌጋል ፎርም ደግሞ የምንላቸው ነገሮች አሉ። ባይዘው እዚህ ጋር በደንብ ያዙልኝ እነዚህ ስድስተኛና ሰባተኛ በደንብ ያዙልኝ። ከዚህ በፊትም አንዳንድ ጥያቄዎች መጥቶበታል። ለምሳሌ በጆይንት ቬንቸር እና ጆይንት ኦፕሬሽን ተብሎ ነው ጆይንት አሬንጅመንት የሚካፈለውና በጆይንት ቬንቸር ላይ ሰፓሬት ሌጋል ኢንቲቲ አለ ነገር ግን በጆይንት ኦፕሬሽን ላይ ግን ኖ ሰፓሬት ኢንቲቲ የላቸው ማለት። ስለዚህ በጆይንት ቬንቸር እና በጆይንት ኦፕሬሽን ላይ የትኛው ላይ ሰፓሬት ሌጋል ኢንቲቲ እና የትኛው ላይ ኖ ሰፓሬት ሌጋል ኢንቲቲ እንዳለ በደንብ ማወቅ ይኖርባቸዋል ማለት ነው። አካውንቲንግ ትሪትመንታቸው ላይ ደግሞ ስትመጡ በጆይንት ኦፕሬሽን ላይ የምታገኙት ላስትሊ they have both ሁለት ነገሮች ያሉ ነው። አንደኛ the right to the asset እና the obligation to the liability አለ። ሁለቱም ነገር ራይት አለው ኦብሊጌሽንም አለው ማለት በጆይንት ኦፕሬሽን ላይ ማለት። ነገር ግን ወደ ጆይንት ቬንቸር ስንመጣ ግን they have only right to the net asset ማለት they don't have an obligation አይደለም they have only right to the net በኔት አሴት ላይ ራይት አላቸው ጆይንት ቬንቸር ማለት። ስለዚህ ይሄንን በደንብ ለይታችሁ እንድታቁልኝ ፈልጋለሁ ማለት። ስለዚህ based on this one እነዚህ ሁለቱን ጥያቄዎችን እንመልሳቸው። ሁለተኛ ጥያቄ ላይ ምንድነው ሪኳየርመንት ያለው ጆይንት አሬንጅመንት ሪኳየርመንት ያለው ምንድነው አማውንት ኦፍ ካፒታል ምን ያህል ኮንትሪቢዩት እንደሚያደርጉ ቦርድ ኦፍ ዳይሬክተር ላይ እንዴት እንደሚመረጥ ቮቲንግ ራይታቸው ምናምን ይሄ ኦልሬዲ አለ። ቢዝነሱ ለምን ፐርፐስ እንደሚቋቋም ምን አክቲቪቲ ላይ ዲዛይን እንደተደረገ ምን ዱሬሽን እንደሚቆይ ምናል ሪፖርቲንግ ኦብሊጌሽን እንዳለባቸው ይሄ ሁሉ ነገር አለ። ነገር ግን የሌለው ብቸኛ ነገር በጆይንት አሬንጅመንት ላይ ፎርሜሽን ላይ የሌለው ብቸኛው ነገር ምንድነው ኤ ላይ ያለው ነው ማለት ነው። ስለዚህ ኤ ምንድነው የሚለው contractual arrangement about this amount tax paid ምን አይነት amount of tax እንደሚከፍሉ ገቨርንመንት ነው እንጂ ዲሳይድ የሚያደርገው እራሳቸው ምን ያህል ገንዘብ እንደሚከፍሉ ዲሳይድ ማድረግ ስለማይችሉ ስለዚህ ይሄ ምን አይነት በጆይንት አሬንጅመንት ላይ የማይካተት ነገር ነው ማለት። ከዛ ወደ ሶስተኛ ጥያቄ ስንመጣ ደግሞ ፕሮፊታቸውና ሉሳቸውን እንዴት ነው በጆይንት ኦፕሬሽን ላይ የሚያደርጉት ምን ብያችሁ ነበር? በጆይንት አሬንጅመንት ላይ ጆይንት ኦፕሬሽን እና ጆይንት ቬንቸር አለ ብለናል። ስለዚህ በጆይንት ኦፕሬሽን ምን ጆይንት ቬንቸር ላይ ፕሮፊታቸው ሉሳቸው አሬንጅ የሚደረገው based on pre agreement ነው ብለናል። በጆይንት አሬንጅመንት ላይ ያለው ወይም በመጀመሪያ ባላቸው pre agreement ላይ ወይም በተቀመጠላቸው በስምምነታቸው አማካኝነት ነው የሚሆነው ማለት። ስለዚህ አንደኛ ላይ ምንድነው part has no right to a profit or loss ነው የሚለው ይሄ ውድቅ ነው የሚሆነው። ሁለተኛ ላይ ስንመጣ ደግሞ ቢ ላይ each part has share is profit and loss related to the activity of the arrangement አያችሁ እያንዳንዱ ፓርት ምንድነው የሚለው የፕሮፊት እና ሎስን ሼር የሚያደርገው based on what the activity of arrangement በአክቲቪቲ ኦፍ አሬንጅመንት ላይ ዲፔንድ ሆኖ ነው የሚለው። እዚህ ጋር ደግሞ ሲላስ መቶ each part have a right is not profit but loss ላይ ሪሌትድ አያደርጉም ነው የሚለው። so this is not also ልክ አይደለም ማለት። each part receive an allocation of revenue and expense based on the relative performance of each part on the joint arrangement rather than profit and loss ይላል አይደለም። በአሬንጅመንታቸው ሳይሆን መጀመሪያ ላይ በተስማሙበት አግሪመንት ነው መጀመሪያ ላይ በነበራቸው ፕሪ አግሪመንት ነው ስላልነው። ስለዚህ this one is about the easy question ይሄኛው ደግሞ ምንድነው የሚሆነው then B each part had the right each part had share in the profit or loss related to the activity of the arrangement የሚለው B ይሆናል ማለት ነው። ባካችሁ አሁንም በጆይንት ቬንቸር እና በጆይንት ኦፕሬሽን መሃል ላይ ያለውን ዲፈረንስ በደንብ ከዚህ በፊት ቪዲዮ ሰርቻለሁ እሱን ለማየት ማየታችሁን እንዳትረሱ። ይመጣል ጥያቄው። ከዛ ወደሚቀጥለው ጥያቄ ደግሞ እንሂድ። ወደሚቀጥለው ጥያቄ እንሂድ ደግሞ ወደዚህ ጥያቄ ላይ የምናገኘው the intermediate financial accounting 2 ነው የምናገኘው። እዚህ ላይ the bond investment which is held for trading strategy is measured at a fair value, B amortized cost, C both amortized cost and equity method, D accumulated cost ይላል። by the way ይሄንን በጣም ቀላል ጥያቄ ነው። fair value ነው ብላችሁ መልሳችሁ ማለት ትችላላችሁ። ግን
አንድ ተጨማሪ ኮንሰፕቶችን እንንገራችሁ። ይኸውላችሁ ባይ ዘ ዌይ ኢንቨስትመንት ላይ ቦንድ ኢንቨስትመንት ላይ ሶስት አይነት ኢንቨስትመንት አክቲቪቲዎች አሉ። የመጀመሪያ ኢንቨስትመንት አክቲቪቲ then held for trading የምንላቸው held for collection እና held for collection and sales የምንላቸው ነገሮች አሉ። ከዚህ በተጨማሪ ደግሞ እዚህ ጋር አምስተኛ ላይ የምታዩት ጥያቄ ደግሞ በተጨማሪ በ2017 ከዛው አካባቢ የመጣው ጥያቄ ነው። Unrealized gain or loss of the debt investment held for collection and selling is reported only እና እነዚህ ሁለቱን ጥያቄዎችን ደግሞ እነዚህ ሶስቱን ኮንሰፕቶችን ካየን በኋላ ሁለቱን አንድ ላይ የምንመልሳቸው ይሆናል ማለት ነው። Generally, we do have a classification of asset ወይም investment በአይፈረስ 9 መሰረት ወደ 3 አይነት types of ሞዴሎች አሉት ወይም ደግሞ investment on the bond የምንላቸው 3 አይነት types of investment activity አለ። የመጀመሪያ held for collection የምንለው ነው። held for collection የምንለው what is the intention of purchasing the debt investment እነዚህ debt investment bond investment ሊሆን ይችላል note investment ሊሆን ይችላል። እነዚህ held for collection የምንላቸው ለምን ኢንቴንሽን የተገዙት የሚባሉ ከሆነ የተገዙበት ምክንያት ኢንተረስት እና ፕሪንሲፓላቸውን ኮሌክት ለማድረግ የተገዙ ታይፕስ ኦፍ ምናቸው ኢንቨስትመንት ናቸው ማለት። እነዚህ held for collection የምንላቸው ሜጀር የሚደረጉት በምንድነው አሞርታይዝድ ኮስት ነው። በአሞርታይዝድ ኮስት ነው ማለት ነው። ስለዚህ በአሞርታይዝድ ኮስት ሜጀር የሚደረጉ ሆናል ማለት ነው። ስለዚህ the only ካሽ ፍሎአቸው ዲፔንድ የሚሆነው SPPI የምንለው the only payment of principal and interest and collect ለማድረግ የምንገዛቸው ኢንቨስት የምናደርጋቸው types of the debt instruments ናቸው ማለት ነው። ለምሳሌ receivable bond held for maturity date ለምሳሌ እነዚህ ግዴታ ያንን ኢንተረስት እና ፕሪንሲፓልን ለማግኘት እስከ maturity date ድረስ ሆልድ ማድረግ ይኖርብናል ማለት ነው። ስለዚህ ይሄንን በፌር ቫልዩ ሳይሆን ሜጀር የሚደረገው በምን ሜጀር ይደረጋል? በአሞርታይዝድ ኮስት ሜጀር የሚደረግ ይሆናል ማለት ነው። ከዚህ በተጨማሪ ጌንና ሉሳቸው ሪኮግናይዝ ከተደረገ በኋላ ከዛ በኋላ መቼ ነው ጌንና ሉሳቸው ሪኮግናይዝ የሚደረገው? ኢምፔር ሲደረግ ወይም ዲሪኮግናይዝ ሲደረግ ነው ጌንና ሉሳቸው ሪኮግናይዝ የሚደረገው ማለት ነው። ከዚህ በተጨማሪ ጌንና ሉሳቸው ሪኮግናይዝ የሚደረገው ኢምፔር ሲደረግ ወይም ዲሪኮግናይዝ ሲደረግ ነው ብለናል። ሌላ ነገር ደግሞ ምንድነው? ኢንተረስት ኢንከም እና ኢምፔርመንታቸው በኢንከም ስቴትመንት ላይ ሪፖርት ይሆናሉ። ሄልድ ፎር ኮሌክሽን ላይ ማለት የት ላይ? በኢንከም ስቴትመንት ላይ ሪፖርት የሚሆኑ ይሆናል ማለት። ስለዚህ ይሄ ሄልድ ፎር ኮሌክሽን የምንለው ነው። ሁለተኛ ላይ የምናገኘው ደግሞ ሄልድ ፎር ኮሌክሽን እና ሴል ሁለት ኦብጀክቲቮች አሉ እዚህ ጋር እንዳትረሱት። የመጀመሪያ ሄልድ ፎር ኮሌክሽን ለኮሌክሽን ሆልድ ማድረግ እስከ ማቹሪቲ ድረስ፣ ካልሆነ ደግሞ ለኢንቴንሽናሊ ሴልስ ማድረግ እንችላለን። አስገዳጅ የሆነ ነገር ሲፈጠር ማሸጥ እንችላለን ማለት ነው። ስለዚህ እስከ ማቹሪቲ ድረስ ጠብቀ ፕሪንሲፓል እና ኢንተረስቱን ኮሌክት ማድረግ ትችላለህ፣ ወይም ካልሆነ ደግሞ ምን ማድረግ ትችላለህ? ተመልሰህ መሸጥ ትችላለህ ማለት ነው። ስለዚህ ሄድ ፎር ኮሌክሽን እና ሴልስ ላይ ኢንተረስት ኤርን እናደርጋለን። ከዚህ በተጨማሪ ደግሞ አስገዳጅ ነገር ሲፈጠር ሴልስ እናደርጋለን ማለት ነው። ይሄ በምን ሜጀር ይደረጋል? በፌር ቫሉ ሜጀር ይደረጋል ማለት ነው። ነገር ግን ሎስና እዚህ ላይ የምናገኘው ሎስና ጌን ዳይሬክትሊ ምን ላይ ነው ሪፖርት የሚደረጉት? other comprehensive income separate of the equity section ላይ ማለት other comprehensive income separate section of what the equity section ላይ ሪፖርት ይደረጋሉ። it is not the part of income statement የኢንከም ስቴትመንት ፓርት አይደሉም ማለት። ስለዚህ ይሄን ብሎ ማለት ለሴልስ ለምሳሌ የሚፈጠሩ unrealized gain እና loss አለ። ለምሳሌ በ20 ብር ገዝታችሁ በ40 ብር ቢደርስ ይሄ የገዛችሁት ሴኩሪቲ ስለዚህ 20 ብር ኤድ ያልሆነ ምን አለ ፕሪትርፍ አለ። ስለዚህ ያቺ unrealized gain እና loss ወይም ያልተረጋገጡ gain እና loss የምንላቸው በአዘር ኮምፕሬሄንሲቭ ኢንከም ላይ ነው እንጂ ሪፖርት የሚሆኑ በኢንከም ስቴትመንት ላይ ሪፖርት አይሆኑም ማለት ነው። ስለዚህ በኢንከም ስቴትመንት ላይ ሪፖርት እናደርጋቸው ማለት ነው። ስለዚህ the only report የምናደርገው if you may earn the interest እዛ ላይ የምናገኘው ኢንተረስት ግን ሄልድ ፎር ኮሌክሽን እስከ ማቹሪቲ ድረስ የምንይዝ ከሆነ እዛ ላይ የምናገኛትን ኢንተረስት በኢንከም ስቴትመንት ላይ ሪፖርት እናደርጋለን ማለት ነው። ስለዚህ ሶስተኛ ላይ ደግሞ ለትሬዲንግ ፐርፐስ
ለትሬዲንግ ፐርፐስ this is about short term investment የምንላቸው ማለት ነው። short term investment የምንላቸው ኢንቴንሽናሊ የምንገዛቸው ለሊኩዊዲቲ ፐርፐስ ወይም ለሾርት ተርም ኢንቨስትመንት ነው። ስራቸው ለፕሮፊት ፐርፐስ ነው የምንገዛቸው። አሁን እንገዛቸውና በጥቂት ቀናቶች ወይም ወራቶች ውስጥ የምንሸጣቸው ናቸው። ስለዚህ ይሄንን ደግሞ the basis of measurementቸው ደግሞ ምንድነው? fair value ነው። በፌር ቫልዩ ሜጀር እናደርጋቸዋለን። ስለዚህ ጌንና ሎሳቸው እዚህ ላይ የምናገኛቸው ጌንና ሎሳቸው ዳይሬክትሊ ሪፖርት የምናደርገው በኢንካም ስቴትመንት ላይ ነው ማለት ነው። ስለዚህ this is about the help for trading የምንላቸው ማለት ነው። ስለዚህ ይሄኛው በኢንካም ስቴትመንታቸውን አፌክት ያደርጋል። ለምን በኢንካም ስቴትመንት ሪፖርት እናደርጋለን ስላልናቸው የዚህ ላይ የሚቀየረው ቫልዩ ወይም ደግሞ አፕሪሺዬሽን ቫልዩ ማንን ቼንጅ ያደርጋል? ኢንካም ስቴትመንትን አፌክት የሚያደርግ ይሆናል ማለት ነው። ስለዚህ based on this one እነዚህ ሁለቱን ጥያቄዎችን እንመልሳቸው። the bond investment which is help for trading ለትሬዲንግ ስትራቴጂ የተዘጋጀው በምን ሜጀር ይደረጋል የሚለው so this one is about the very easy question so የመጀመሪያው አራተኛ ጥያቄ a fair value ይሆናል። ወደ አምስተኛ ስንመጣ ደግሞ unrealized gain and loss of the debt investment held for collection and selling is reported on ብለናል አይደል? ስለዚህ ቅድምም ብለን ነበር ለኮሌክሽን አንድ ለሆልድ ልናደርገው ወይም ለሴልስም ልናደርጋቸው የምንችላቸው ኢንቨስትመንት ላይ በምር ሜጀር ይደረጋሉ፣ በፌር ቫልዩ ሜጀር ይደረጋሉ። ከዛ በተጨማሪ ደግሞ ሪፖርት የሆኑን በምን ላይ ነው? OCI የምንላቸው other comprehensive income of separate component of the equity ላይ ሪፖርት ይደረጋሉ ብለናል። ስለዚህ this one is በኢንካም ስቴትመንት ላይ ሪፖርት አይደረጉም ብለናል። ስለዚህ በጣም ቀላል ጥያቄ ነው። ይሄም ደግሞ አምስተኛ ጥያቄ ምን ይሆናል? A ይሆናል ማለት ነው። ወደ ስድስተኛ ጥያቄ እንሂድ። ስድስተኛ ጥያቄ ላይ የምናገኘው እንዲሁም ደግሞ ኮስት አካውንቲንግ ዋናው የኢንትሮዳክሽን ላይ ስንገባ ወደ ቻፕተር 2 ላይ ኮስት ክላሲፊኬሽን ላይ የምናገኘው ኮንሰፕት ነው። ይሄም በተደጋጋሚ የሚመጣው ጥያቄ ነው። ስለዚህ which one of the following describe the cost that is change proportionate with the volume ይላል። A step wise cost, B fixed cost, C variable cost, D mixed cost። by the way በጣም ቀላል ጥያቄ ነው። በቀላሉ ምን ብላችሁ ልታልፉ ትችላላችሁ? ከቮሊዩም ጋር የሚቀየር ታይፕስ ኦፍ ኮስት variable cost ነው ብላችሁ ማለት ትችላላችሁ። ስለዚህ C ማለት ነው። ነገር ግን አንድ ነገር ልንገራችሁ እዚህ ጋር ማለት ነው። እነዚህ ኮስቶች ምንድናቸው? ስፔሻሊ ስቴፕ ዋይዝ ኮስት የምንላቸው ኮስት ምንድነው የሚለው ነው። ስለዚህ ስቴፕ ዋይዝ ኮስት የምንላቸው types of cost that is constant that have the fixed cost nature የፊክስድ ኮስት ኔቸር አላቸው እስከ ተወሰነ ጊዜ ድረስ ፊክስድ ኮስት ኔቸር አላቸው። ደን እስከምን ድረስ ነው? ከሆነ ሌቨል ኦፍ ሬንጅ ድረስ ማለት ነው። የሆነ ሬንጅ ድረስ የፊክስድ ኮስት ኔቸር አላቸው። ያንን ሬንጅ ወይም ያንን ቮሊዩም ወይም ደግሞ ያንን ባላንስ ካለፈ በኋላ ግን ወደ የሚጨምሩ ፕሮፖርሽናሊ አውትፑቱ በጨመረ ቁጥር የሚጨምሩ ታይፕስ ኦፍ ኮስቶች then ስቴፕ ዋይዝ ኮስት እንላለን ማለት ነው። ለምሳሌ ሃይሪንግ ኦፍ ዘ ኤክስትራ ሱፐርቫይዘሮችን ተጨማሪ ሱፐርቫይዘሮችን መቅጠር። ለምን ተጨማሪ ምርት በምናመርትበት ወይም ምርትን ባመዛን ቁጥር ተጨማሪ ሱፐርቫይዘሮችን የምናመጣ ከሆነ ስለዚህ መጀመሪያ የነበረው ፊክስድ ነው። ከዛ በኋላ ተጨማሪ ስናመጣ ደግሞ ምንድነው then አማውንት የምናወጣው አማውንት ይጨምራል ማለት ነው። ስለዚህ እስከተወሰነ ጊዜ ድረስ የፊክስድ በቮሊዩም ላይ ፊክስድ ሆነ ታይፕስ ኦፍ ኔቸር ያላቸው ከዛ በኋላ እየጨመሩ የሚሄዱ ታይፕስ ኦፍ ኮስት then ስቴፕ ዋይዝ ኮስት እንላቸዋለን። ፊክስድ ኮስት እንላቸው በቮሊዩም ወይ ደግሞ በቶታል አክቲቪቲ ላይ ፊክስድ የሆኑ ታይፕስ ኦፍ ኮስቶች ናቸው። ግን እዚህ ጋር መርሳት የሌለባቸው ነገር ፐር ዩኒት ላይ ሪሜን ኮንስታንት ሳይሆኑ ኢንክሪዝ ኦር ዲክሪዝ የሚሆኑ ታይፕስ ኦፍ ኮስቶች ናቸው ማለት። ፊክስድ ኮስት ፐር ዩኒት ላይ ዲክሪዝ ኦር ኢንክሪዝ ያደርጋል። ለምሳሌ ፊክስድ ኮስት ማለት ነው። ፊክስድ ኮስት the level of production በጨመረ ቁጥር ፐር ዩኒታችን በጨመረ ቁጥር ይቀንሳሉ፣ ፐር ዩኒታችን በቀነሰ ቁጥር ደግሞ ይጨምራሉ ማለት ነው። ስለዚህ ይሄ ፐር ዩኒት ላይ እንደ variable cost ተቃራኒ ነው የሚሆኑት። በደንብ ያያዝ ፐር ዩኒት ላይ ማለት ነው። ፊክስድ ኮስቶች variable cost ምንላቸው በቶታል ፕሮዳክሽን ላይ ወይም በዩኒት ላይ ቼንጅ ኦፍ ዩኒት በሚደረግበት ሰዓት የሚያደርጉ ከዩኒቶቹ ጋር የሚቀየሩ ታይፕስ ኦፍ ኮስቶች ናቸው። ግን እነዚህ በፐር ዩኒት ላይ ግን ሪሜን ኮንስታንት ናቸው ማለት። ለምሳሌ አንድ ማርከር ስታመርት በ20 ብር የምታመርቱ ከሆነ 100 ፓርከርን ብታመርት በ20 ብር ነው የምታመርተው። ስለዚህ ይሄ ፐር ዩኒት ላይ ምንድነው ሪሜን ኮንስታንት ነው ማለት። ነገር ግን ቀደም እንበያችሁ ነበረ ለምሳሌ አንድ 10 በምታመርትበት ጊዜ አንድ ሱፐርቫይዘር ብኖር
ከዛ በኋላ 20 በምታመርትበት ሰዓት ላይ ግን 2 ወይ 3 ሱፐርቫይዘር ሊኖር ይችላል ማለት ነው። ስለዚህ ፐር ዩኒት ላይ እንዲሁ በፊክስድ ኮስት ኢዝ ቼንጅ ያደርጋል ማለት ነው። ከዛ በኋላ ሚክስድ ኮስት ምንላቸው ደግሞ የደ ኮምቢኔሽን ኦፍ ፊክስድ ኮስት እና ቫሪያብል ኮስት ምንላቸው ማለት ነው። ስለዚህ በቀላሉ ከቮሊዩም ጋር ፕሮፖርሽናሊ የሚቀየሩ ታይፕስ ኦፍ ኮስት ምን ይባላል? the variable cost ይሆናል። so this one is about the easy equation ይሄም ቀላል ጥያቄ ነው ሲ ይሆናል ስድስተኛ ማለት። ወደ ሰባተኛ ስንመጣ ደግሞ ይሄ the financial institution ኮርስ ላይ ታገኛላችሁ። ይሄ የመጨረሻው ቻፕተር ላይ የምታገኙት ነው። ባይ ዘ ወይ ይሄንን ዲቴል በማንበብ የምታገኙት ነገር የለም። ባይ ዘ ወይ በኮንሰፕት የሚመለሱ ጥያቄዎች ናቸው። ነገር ግን በፋይናንሻል ኢንስቲትዩሽን ላይ 8 ጥያቄዎች ይመጣሉ። አትሊስት 6 ማምጣት ይኖርባችኋል ማለት ነው። so which one of the following is the opportunity of the security market development in Ethiopia? by the way security market ኢትዮጵያ ውስጥ ዴቨሎፕመንት አሉ። በጣም እንጭጭ ነው፣ ገና አላደገም። ፋይናንሻል ማርኬት የለንም፣ እኛ ያለን ኮሚዲቲ ማርኬት ነው። ስለዚህ እዚህ ላይ በጣም ብዙ ኦብስታክሎች አሉ። አሁን ገና ለገና ትንሽ ነገር እየተጀመረ ነው። ለምሳሌ ባለፈው ኢትዮ ቴሌኮም ይሄ ሴኩሪቲ በሸጠበት እሱም ደግሞ ብዙ ሰክሰስፉል አይደለምና በጣም እንጭጭ ነው ማለት ነው። ስለዚህ considering unexploited resource, be good public confidence with the share investment, see development of private sector is low, the public awareness about security market is too high. by the way ሪሶርሶች አሉ ከዛ ግን we don't have a clue ስለ ፋይናንሻል ማርኬቱ ብዙ ክሉ የለንም። ባይዘው በጣም ገና ይቀረናል። ገና ትንሽ ወጣቱ ነው ስለ ፋይናንሻል ማርኬት እና ስለ ስቶክስ ለምናምን እንዲሁም ደግሞ ስለ ፎሬክስ ትሬዲንግ እነዚህ እንደውም ታፕታፕ እንኳን ነው ማርኬት የተጀመረበት አሁን ነው እንጂ በጣም ብዙ ሆነ እውቀት የለም። ግን ሪሶርሶች አሉ ተብሎ ይታሰባልና ፐብሊክ ጉድ ፐብሊክ ኮንፊደንስ ኢን ሼር ኢንቨስትመንት የሚለው ነው የለም። ባይዘው ገና በጣም the low infant stage ላይ ነው ያለው። private sector development of private sector is low. private sectoroች አሉ ግን ያው low የተወሰነ ያሉ ግን still low ናቸው። ያ low መሆኑ ደግሞ በጣም ምን አይደለም ሴኩሪቲ ማርኬት በጣም ወደ ሀገር ውስጥ እንዲገባ ወይም እንዲስፋፋ አንዱ ሌላ ትልቅ obstacle ነው ማለት ነው። the public awareness no, by the way we don't have any kind of public awareness ምንም የለንም። እኛ እንኳን ፋይናንስ ላይ እዚህ ትንሽ ኮንሰፕት ያለን ሰዎች ስለ ስቶክ ላይ ብዙ አይነት ምንም የለም እውቀት የለንምና opportunity ነው ብለን የምናስበው ነገር ምንድነው? እንደ ቻንስ ብለን የምናስበው ነገር ሪሶርስ ነውና ያቺ ሪሶርስ ተጠቅመን እናድጋለን ብለን ነው የምናስበውና ስለዚህ ይሄ ሰባተኛ ጥያቄ በቀላሉ ኤ ይሆናል ማለት ነው። ሰባተኛ ጥያቄ ኤ ይሆናል። ወደ ስምንተኛ ጥያቄ እንሂድ። ስምንተኛ ጥያቄ ላይ የምናገኘው ደግሞ the public sector ጥያቄ ነው። ፐብሊክ ሴክተር ጥያቄ አሁንም 8 ጥያቄ አለ። ይሄ በጣም ኮምፕሌክስ ሆሪ ጆርናሎች አሉ። ለምሳሌ 2 4 ምናምን የሚባሉ ኮንሰፕቶች አሉ። ባይዘው እዛ ላይ በጣም የምትጨናነቁ ከሆነ ይሄንን ከዚህ ኮርስ ውስጥ የሚወጡ ጥያቄዎችን አሰሩ። በጣም እስካሁን 4ቱን ጊዜ አይታችሁ ከሆነ 4 ነው 5 ጊዜ ተፈትናችኋልና እነዚህ 4ቱን 5ቱንም ጊዜ አይታችሁ ከሆነ የሚመጡ ኮንሰፕቶች ከዚህ ውስጥ በጣም ቀላል ጥያቄዎች ናቸው። ኢንትሮዳክሽን ላይ ያሉ ነገሮች ናቸው የሚመጡት። በደንብ ጥንቃቄ ማድረግ ይኖርባችኋል ማለት ነው። which one of the following fund is used to account the legal restricted resource provided by the trust in which earning but not principal may be used for purpose that is supported primary governmental program? A debt service fund, B capital project fund, C permanent fund, D general fund የምንለው ነው። እዚህ ላይ የሁሉንም ፈንድ አንድ ቲዩቶሪያል ላይ ሰርቻለሁ። እሱ ላይ ማዳመጥ ትችላላችሁ። ግን በዚህ ላይ ነው ጀነራል ገቨርንመንታል ፈንድ የምንላቸው ወደ 5 የሚጠጉ ፈንዶች አሉ። የመጀመሪያው ጀነራል ፈንድ ነው። ስለዚህ በዴሊ ኦፕሬሽን እና ዴሊ አክቲቪቲ ኦፍ the government ላይ ዲዛይን የተደረገው types of fund the types of fund not accounting in other fund ማለት ከሌላ ፈንድ ውጪ ውስጥ የማይገባ ለዴሊ አክቲቪቲ እና ለዴሊ ኦፕሬሽን ኦፍ the government ዲዛይን የተደረገው ያምን ይባላል ጀነራል ፈንድ እንላለን ማለት ነው። then special revenue fund የምንላቸው ደግሞ ለስፔሲፊክ ፐርፐስ ስፔንድ የሚደረጉ ሪስትሪክት የተደረጉ ታይፕስ ኦፍ ፈንድ ለምሳሌ ለነዳጅ ኮን ለነዳጅ ወይም ለሬድ ሜንቴናንስ ኮን ለሬድ ሜንቴናንስ ለሆነ ፐርፐስ ብቻ ለሆነ ፕሮዳክሽን ኮን ለሆነ ፕሮዳክሽን ብቻ ለስፔሲፊክ ሆነ ዲዛይን የተደረገው ለምሳሌ የዱሮ ለስፔሻል ፎርስ ተብሎ የሚመደብ ባጀት አለ። ለስፔሻል ፐርፐስ ብቻ የሚሆን ኮን ስፔሻል ሬቬኒው ፈንድ እንላለን ማለት ነው። ካፒታል ፕሮጀክት ፈንድ የምንላቸው ደግሞ ሎንግ ተርም አሴቶችን ኮንስትራክሽን ላይ ብሪጅ የተለያዩ ነገሮች ላይ ስፔንድ የምናደርጋቸው እነዚህ ካፒታል ኤክስፔንዲቸር ላይ ስፔንድ የምናደርገው ታይፕስ ኦፍ ፈንድ ነው። ስለዚህ ሎንግ ተርም አሴቶችን ለኮንስትራክሽን እነዚህ ለምሳሌ ምንድነው ግድቦችን ምናምን ለመስራት የሚወጡ ታይፕስ ኦፍ ፈንዶች ናቸው። ስለዚህ this is
በትረስት ፈንድ እና ወይም በፕሪፓራቶሪ ፈንድ ውስጥ የማይገኙ ከሆኑ ስለዚህ በካፒታል ፕሮጀክት ፈንድ ላይ የምናገኛቸው ይሆናል ማለት። ወደ አራተኛ ላይ ዴፕት ሰርቪስ ፈንድ ደግሞ this is about payment of the principal and interest payment of principal and interest in pay ለማድረግ ነው። ስለዚህ ይሄኛው ላይ ምንድነው ጀነራሊ የገቨርንመንታል ዴፕት ፔድ ለማድረግ ነው but this is about the governmental debt ነው but not including enterprise fund ሳይሆን በገቨርንመንታል ዴፕት ላይ የሚገኙ ዙሪያ ላይ የሚሰሩት አብሶ ፈንድ ዴፕት ሰርቪስ ፈንድ እንላለን። ፐርማነንት ፈንድ የምንላቸው ፕሪንሲፓላቸውን የማነካው ግን እዛ ላይ የምናገኛቸውን ኢንተረስት የምንጠቀመው ማለት ፐርማነንትሊ ፕሪንሲፓሉ አይነካም አንተችብል ነው ስቴይ ነው የሚደረገው። ነገር ግን እዛ ላይ የምናገኛቸው ኢንከሞች እዛ ላይ የምናገኛቸው ኢንተረስቶች ለገቨርንመንታል ፐብሊክ ፕሮግራም ምን እናደርጋቸዋለን እንጠቀማቸዋለን ማለት ነው። ለምሳሌ ዶኔሽን ዌር ኦንሊ ዘ ኢንተረስት ፈንድ ፓርክስ ሜንቴናንስ ለምሳሌ ለፓርክ ሜንቴን ለማድረግ ወይም ደግሞ ከፐብሊክ ሴክተሮች ላይ ለነዛ ሆኔ ፈንድ ተቀምጦ እዛ ላይ ደግሞ ያ ፈንድ ሆኔ ስራ ሰርቶ ከዛ ላይ የሚገኘው ኢንከም ብቻ ወይም የተገኘው ሬቬኑ ብቻ የምንጠቀሙ ግን ዋናውን ማነካ ከሆነ ፐርማነንት ፈንድ ነው የምንላቸው። ስለዚህ በዚህም አማካኝነት ምንድነው ሪስትሪክትድ ሌጋል ሪስትሪክት ተደርገው ሪሶርሱ which earning but not principal may not be used principal ማንጠቀም ከሆነ ይሄ በጣም ቀላል ጥያቄ ነው። ይሄም ፐርማነንት ፈንድ ይሆናል። ሶ ሲ መልስ ይሆናል ማለት። ከዛ በኋላ ወደ ቀጣይ 9ኛ ጥያቄ ስንሄድ ደግሞ ይሄም ከፐብሊክ ሴክተር የመጣው ጥያቄ ነው። which of the following is true about the focus of governmental financial reporting except ይሄም በጣም ቀላል ጥያቄ ነው። A information about the net income B governmental stewardship public resource C ongoing ability to raise tax and managing resource D compliance with the legal spending so ይሄ በጣም ቀላል ጥያቄ ነው። ይሄ በቀላሉ በገቨርንመንታል ፋይናንሻል ሪፖርቲንግ ፐርፐስ ያለውን ኤክሰፕት የሚለው ይሄ ኤ ነው የሚሆነው ግን እዚህ ላይ ተጨማሪ ኮንሰፕት ይችላልላችሁ። ለምሳሌ ይሄ ገቨርንመንታል ፋይናንሻል ሪፖርቲንግ አካውንታቢሊቲ ላይ ባጀተሪ ኮምፕላያንስ ላይ ኢንተርፕራይዝ ኢኩዊቲ ላይ ትራንስፈረንሲ then the useness on the stewardship of the resource financial position እና ኮንዲሽን ኦፕሬሽናል ሪዛልቶችን ሌጋል እና ኮንትራክቹዋል ኦብሊጌሽን ሰርቪስ and inventory the service effort and accomplishment የምንላቸው እነዚህ ነገሮች በቀላሉ በገቨርንመንታል ፋይናንሻል ሪፖርቲንግ ላይ ፎከስ የምናደርግባቸው ታፖች አክቲቪቲዎች ናቸው። ስለዚህ ይሄንን ማየት ትችላላችሁ። ስለዚህ የዛሬ ቪዲዮ እዚህ ላይ ብቃን። እንደተለመደው አሁንም ድጋሚ ሰብስክራይብ ላይክ እና ሼር ማድረጋችሁን እንዳትረሱ። ባካችሁ 10,000 ንግባ። ሼር አድርጉ፣ ላይክ አድርጉ፣ ሰብስክራይብ አድርጉ። መልካም ጊዜ